ዛሬ መሲን ወደ እናቴ ልወስዳት ነው። ማናለን እኔ እድሌ ከናው ከኔ ወጣለት ምኞት ፍጥኑ የሰመረለት አይደለም ይሄ ሁሉ መኪና ታዲያ የሚሄድ መኪና አይደል እንዴ? ምን አለበይ ታያለሽ ለሰው ባይመስልም ያምራል ያብባል ፍቅራችን አንለያይም። ጀመል ቀጥሮሽ ነው የመጣው። እሺ ቆይ ተረጋጊ መሲ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦች በአገር ውስጥም በውጭም ያላችሁ ሁላችሁም በያላችሁ በሰላማችሁ ይብዛልኝ። ዛሬ እንግዲህ ቤተሰቦች በጥሩ ነገር ነው የመጣሁት ብዬ ነው የማስበው። በመጀመሪያ ግን እንዴት ናችሁ ቤተሰቦች? የምር ያው እየጠፋን ነው። ከዚህ በኋላ ላለመጥፋት ሰሞኑን እንዲሁም እየመጣ ነው ተከታታይ ማለት ነውና ያው ዛሬ እንግዲህ የመጣሁበት አንድ ጉዳይ አለኝ። በጣም ትልቅ የሆነ ለመሲ ትልቅ ሰርፕራይዝ አለኝ ማለት ነው። ምክንያቱም ያው ይሄንን ነገር መሲ ትፈልገዋለች፣ እሷ ብቻ ሳትሆን እናንተም ትፈልጉታላችሁ ማለት ነው። እንግዲህ ቤተሰቦች ዛሬ የመጣሁበት ምክንያት ትናንትና መሲ ወደ ገጠር ውሰደኝ እያለች ነበረ። እኔም ያው ማለት በሰዓቱ ትንሽ ደንግጬ ነበር። ምክንያቱም እንዴት ለምን ይሄን ነገር አሰበችው እንጂ ምንም ችግር ኑሮት አይደለም፣ ምንም ጥፋት ኑሮትም አይደለም። መሲን ወደ ገጠር በወስዳትና ብዙ ኮሜንቶችንም እያየሁ ነበረ። ያው እንደወስዳት የፈለጋችሁ ብዙ ሰዎችም አላችሁ። ዛሬ መሲን ወደ ገጠር ልወስዳት ነው። ደስ ይላል ቤተሰቦች። ዛሬ መሲን ወደ እናቴ ልወስዳት ነው። ያው መሲ ይህንን አታውቅም ማለት ሰሞኑን እንደምትሄድ ዛሬ በነገራችን ላይ ፋሚሊ ቡና አልጠጣሁም። ምንድነው ቡና አልወድም በርግጥ ሻይ ስላልጠጣሁ ነው መሰለኝና የሆነ ድብርት ውስጥ ነኝ። ነገር ግን ንቋቋም እሺ፣ ከምቀኛ ከሸረኛ ከወረኛ ከነገረኛ ከተንኮለኛ ጠብቀን እና ያው መሲ በዚህ 2-3 ቀን ውስጥ ነበረ ማለት ብቻ በዚህ ሳምንት ነው ያለች ሰምታችሁ ከሆነ መሄድ የፈለገችው። ነገር ግን እኔ አሰብኩና ያው መንገዱንም ቼክ አደረኩኝ፣ ሁሉም ነገርም ቼክ አድርጌ ያው ማለት መንገዱ አንደኛ ሰላም አይደለም፣ ሁለተኛ ደግሞ ያለው ሁኔታ ብራን ነገር ያገሩታ ብቻ ትንሽ ከበድ ይላል አሁን ላይ ያለበት ሁኔታ እና ማለት ነው። ያንን ነገር በሙሉ አጣርቼ ዛሬ ብንሄድ ምንም ችግር እንደማያጋጥመን መረጃ ከሰው ማለት ያው መንገዱ ሰላም መሆኑን አረጋግጫለሁ ማለት ነው። እና ዛሬ ከመሲ ጋር ወደ ገጠር እንሄዳለን። ያው መሲ ይሄን ስትሰማ ደስ ይላታል ብዬ አስባለሁ። ምክንያቱም እሷ በሰዓቱ የተናገረችው ነገር መሄድ እንደምትፈልግ ነው ታውቃለህ። ስለዚህ ዛሬ እኔ ቲኬት ቆርጫለሁ ማለት ነው። ከአንድ ሰዓት በፊት ነው መናኸሪያ የቆረጥኩት። ለመሲ እንደውልላት ምንም የምታውቀው ነገር የለም መሲ በነገራችን ላይ ማለት ነገር ቲኬት ቆርጫለሁ እኔ እና ትምጣና ያው ልብስ ዞ መሄድ ነው። የኔ ልብስም ያው መናኸሪያ አስቀምጬዋለሁ ቲኬት ቆራጭ ዋጋ ማለት ነውና ቀጥታ ወደ ገጠር እንሄዳለን። ለመሲ እንደውልላታለን። ሄሎ ጤና ይስጥልን። አሁን ይስጥልን። ወይዘሮ መሰረት እንዴት ነህ? ሰላም ነው? ወይዘሮ እኮ ላገባ ነው ወይዘሪት። የኔ ነገር አላገባሽም። እኔ ማያገባሽ የገበያ ልዘጋት ነው። እሺ ወይዘሪት ደህና ነሽ? ደህና ነኝ። እንዴት ነሽ? አለሁ ሰፈር እኮ ኩኝ እና ዝም ብሎ እንቅልፍ አለኝና ለምን መሲ ቡና ታፈላልኝ ብዬ አሰብኩኝ እንደ ሐሳብ። አንቺ ሁላ ነው እንደደበረሽ? የራሱን ቀርፍ የመጣል ዘናት እኔ በልቻለሁ። በቃ የሚገርም ምግብ ነው የበሉት። በነጋ በርግጥ ዛሬ ጾም ነው፣ ግን በቃ የሚገርም ምግብ ነበር። ይሄ ጎመን ክትፎ የሆነ ጀለሴ ጋር ከሆነ ጓደኛዬ ጋር ጎመን ክትፎ በልቼ ምናምን ነገርና
ያስፋሽከኛል እና ድብርት ነው ብዬ አስባለሁ። ቡና ልታፈይልኝ ይችላል። ክትፎ ነው የምጋብዝህ ሲልህ እንግዲህ የስጋውን ክትፎ ጠብቀህ ይሆናል አንተ ይሆናል። ኧረ በጣም ከባድ ነው። አንዳንዴ ያጋጥማል። እና ደህና ነሽ? በተረፈ ሁሉ ሰላም? ደህና ነኝ እግዚአብሔር ይመስገን። እንዴት ነሽ? አለን። መልካም። እሺ እና የት ነሽ? እንኳን ሰፈር አካባቢ ቤቴ። እና እናንተ ሰፈር እኮ ነው ያለው። ኧረ እባክህ የምር ምንድነው ደግሞ በጣም ጫጫታ ቤት ውስጥ ነሽ እንዴ? ሰፈር ልጆች ይጣላሉ እና ምንድነው እና ያላገያቸው ተው አትይም እንዴ? እስኪ ተው በያቸው። ምን ሲደባደቡ ዝም አይባልም እኮ። ለቆስ አሰባሰራቸው ይገላገላሉ ደግሞ በጣም ይጮሃሉ። አገላጋያቸው ታዲያ ምንድነው አንቺ ይቻላል ነው። እሺ ለማንኛውም ስሚኝ፣ የት ነሽ ነው? የምሬን እኮ ሰፈር ነው። እናንተ ሰፈር ነው ያለሽው? እኔ ያው ዘበር ጋር ነኝ ቤቴ ተረጋ ማራይ እና ቡና አንተሽ ከሰዓት ክላስ አለኝና ሰዓት እስከሚደርስ እየጠበቅኩ። ኦኬ። በነገራችን ላይ ትልቅ ሰርፕራይዝ አለች። ከዚህ ድብርት የሚያወጣ መሆን አለበት። እኔ ራስ እንደደብረኛል እያስፋሸከ ይባላል እያልኩ ነው። እሺ ለማንኛውም እኔ እናንተ ሰፈር ነው ያለሁት። ኧረ እባክህ ማርያም። ዋው ደስ ይላል። እዛው በቃ ከእናንተ ቤት ጀርባ የኛ ኮበሉ አለ አይደል? ጥፍ ስትይ እዛ ጋር ነው ያለሁት። ጥሩ ነው አላለችም እንዴ? ሲሆን እንደኛ ሰፈር ነው። አረ እንደው ግን ምንድነው ባህላችን የጠፋው? ከኛ ሰፈር ና ብላ ናምሳ ብላ ይባላል እኮ። ናምሳ ብላ አይ ጥሩ ነው። አረ ወይኔ አረ በይ ለማንኛውም እሺ ላይ ሰፈር አለ ተነሪ። እሺ እና ውድና የተከበራችሁ ቤተሰቦች ባህላችን ግን እንደዚህ ነው። ሰምታችኋል። እናንተ ሰፈር ነው ያለው ሲል ጥሩ ነው አለች። ድሮ እኮ ሰው ሲደወል መቼ ነው መጣችሁ፣ የምር ነው መቼ ነው መጣችሁ የምትጫወቱ፣ መቼ ነው ቡና የሚፈላላችሁ ነበር የሚባለው። አሁን ጊዜ ይሁን ብቻ ያው ለመሲ ትኬት እንደቆረጥኩ የምነግራታለሁ ማለት ነው። ብቻ ብዙ ነገሮች ማለት ነው። እስኪ ትኬት ከካሜራማኑ ጋር ነው ያለ። አንዴ አለ አንተ ጋር አንተ ምንድነው ይሄ? ለማንኛውም ፋሚሊ እዚህ ጋር ወይ ላስነብባችሁ ይችላል። ማተም ምናምን አገላለና እና ቤተሰቦች እዚህ ጋር አለ ማለት ነው ትኬታችን ማለት ነው። ሌትስ ጎ ወደ ገጠር ማለት ነው። እና መሲል እንጠብቃት። በፍጹም አትፍሪ ነይ በዚያ ይግባኝ ስጋት የሰውን አይደለም ፈጣሪ ነው መስማት። አንዳርገን ያለው ሆዴ ፍቅር ያሰኘን የሚለየን ቢሆንም ለምን አገናኘን? አንቺ ልጅ በማሽከርከር እኔ ምን እንደሚሸለም አላውቅም። ወይ እና እስኪ ነው ግንባርሽን ሳምሽ ዞረብኝ ነው ካሜራ ይዛለሁ። ውድና የተከበራችሁ ቤተሰቦች ሰሞኑን ቃላችን እየተከበረ ነው። ቀን እየተገኘን ነው። ሰላም ባያችሁ እስኪ። ሰላም እንዴት ናችሁ? ውድና የተከበራችሁ የሁላችንም ቤተሰቦች ደህና ናችሁ? እንዴት ናችሁ? ጋር ውስጥም ሀገር ውጭም ያላችሁ ሁላችሁም በያላችሁበት ሰላማችሁ ብዝዝት ይበልልኝ። እንግዲህ ለእናንተ አልነግሯችሁ አላላቅም ሰርፕራይዝ አለሽ ተብዬ ነው። ረጋማት አሁን መጀመሪያ ሰላም ማቲ፣ በዛ ላይ ስልክ ላይ ስናወራ የነበረው ካሜራማኑ ሰምቷል። ማቲ እናንተ ሰፈር ነበርኩ። ጥሩ ነው አይባልም እኮ ቤት ነው።
ታዲያ ጥሩ አይደለም እኛ ሰፈር መሆኑ። እኔ እኮ ጥሩ ነው ያልኩት። እንደዚህ ነው ባህላችን። ጥሩ ነው ነው አትማታረፍ። እንደዚህ ነው ባህላችን። ደብሮኛል ለራሴ እዚህ ስር ነው መዘልጅ እንደዛ አይደለም። ይኸውልህ እኔ እኮ ጥሩ ነው ያልኩ ማለት ነው። ሌላ ቦታ ሩቅ ቦታ ብትሆን ደብሮኝ ስለነበር ለመምጣት ስላስጠላኝ ለዛ ነው። እና እኛ ሰፈር መሆኑ ጥሩ ነው ማለት ውስጤን ነው ወጣው ገባህ እንጂ እኔ እንትና እናንተ ጠጣ ቤት አሳንተሻል እናንተ ጠጣ ስለሃለው እንዴ ምንድነው ምን ችግር አለው? መጀመሪያ ሰርፕራይዙ ልንገርሽ። እሺ ደስ ይለኛል ማለት እዚህ ጋር የሆነ ዕቃ ነበረኝ። አንዴ ቆይ አብይኛ አንዴ ቆይ እሺ እና ምንድነው ቤተሰቦች እኔ በምሬ ነው ግራ ምናምን እየተጋባው ነው። ምንድነው ስጦታ ነው ወይስ መኪና ገዝቶልኝ ነው ቤት ገዝቶልኝ ነው? እስኪ ንገሩኝ እናንተ። የምሬ ነው ማለት ቤት በተቀመጥኩበት እንግዲህ ሰምታችኋል። ደውሎ ስጦታ አለሽ ሰርፕራይዝ አለሽ ብሎ ነው እዚህ ድረስ ያስመጣኝ እና ደግሞ አሁን ደግሞ ስጦታውን ሊያመጣው ነው ሄደው። ምንድነው ግራ እየተጋባው ቤኪ ምንድነው ስጦታ መጣ? አይንሽ ጨፍኝ። ለምን እኔ አንተን ካላምን ጨፍኝ። አይ ተንኮል አይደለም አይንሽ መግለጽ አትችይም። ግለጽ ይችላልኩ ማለት ነው። ትናንትና ያው ገጠር ሄዳለሁ ብለሽ ነበረ። ናይኔን ጫፍኝ ነው እንዴም ታስወራኝ። እሺ ግለጽ ግን አላሳይሽም። በኋላ ነው ማሳይሽ። ምኑን ነው? በቃ ትናንትና ስጦታ ነው። አይ ስጦታ አንቺ ደግሞ ትቸኩያለሽ። አየኛ አጋቢ እሺ እሺ ትናንትና ወደ ገጠር መሄድ ፈልጋለሁ፣ ወደ እናትህ መሄድ ፈልጋለሁ ብለሽ ነበረ። ያው እኔ ደግሞ ይሄን ነገር ማለት የሰው ልጅ አይደለም እናቱን ናፍቃኛለች የራሱን እናት ተብሎ እንዲሁ እንኳን የሆነ ቦታ ወሰደኝ ሲባል ይወሰዳል። ስለዚህ እኔ ደግሞ ማለት አንቺን ወደ ማዘር ልወስድሽ አስቤያለሁ። ደስተኛ አይደለሽ እንዴ? ደስ ይለኛል እንጂ እና የምሬን ነው። ስልክ እየተደወለ እዚህ መሰለኝ ሰው ስልክ ከተታተኝ እንዴ ኪሴ ውስጥ ምንድነው? አዎ የማዘርን ስልክ ኪሴ ውስጥ እንዳያስስ። ለማንኛውም እሺ እና ግቢኩን ስልክ እና አይ የምሬን ነው እየቀለድክ ነው። የምሬን ማርያም አሜላ ፈልጊም አንዴ ምን ነው ፈልገው እና ለምንድን ነው ማለት ምናምን የምትይው? የሆነስክ ነው አይደለም? አይ መሄድ ትፈልጊያለሽ? አትፈልጊም እንዴ? ያማ ትናንት ነገርኩህ አይደል? እኔ ደግሞ አይደለም ነው። ስለዚህ እኔ ደግሞ ትናንትና ወስድሻለሁ ብዬ ቃል ገብቻለሁ። ዛሬ ነው የምንሄደው። አሁን ትኬት ቆርጫለሁ። ላሳይሽም እችላለሁ። ይሄ ማለት ምናምን አለ ነው ዛሬማ ምናምን አትበይ። ምንድነው ሌላ ወሬ ምናምን አልፈልግም ነው። አይ መሲ ዛሬ በነገራችን ላይ አሁን ወሬ ምናምን ቆይስ ምንድነው ዛሬ ከሰዓት ክላስ አለኝ። መቼ ነው ስልሽ እንሄዳለን በማንኛውም ታይም ስትይ ኦኬ በቃ መንገዱን ደግሞ ቼክ አድርገው ገባሽ። የዛሬ ሳምንት ከዛሬ 3 ቀን በኋላ ላይሆን ይችላል፣ ላይሳካ ይችላል ያሰብነው። ዛሬ ግን እናንተ አውረታን ነው ተነጋግረን እኮ ነው መሆን ያለው። ትኬቱ ተቆርጧል። ገብቶሻል። እንትን ማለት አያስፈልግም። እንደዚህ ወደ ኋላ በቃ ቢያንስ ነገ እንመጣለን። ዛሬ እንሂድና ነገ እንመጣለን። ደርሶ መልስ ማማለው እኔ ያብስማማ አይስ እንዴ የምትይ ነው ያስሰውም እንዴ ማለት ይልሽ እኔ ትኬቱ እንዴት እንደቆረጥኩት እኔ ነኝ የማውቀው። አይደለም ቢኪኒ ማማከር ነበረብህ። በቃ እሺ ስላላማከርኩሽ ምናምን ከሆነ በጣም ይቅርታ። ነው ስላላማከር መሄድ አለብኝ። ሰዓት እየሄደ ነው መሲ። ስላላማከርከኝ አይደለም ይኸውልህ ቢኪኒ ሰዓት እየሄደ ነው። ስላላማከርከኝ ሳይሆን እኔ ከሰዓት ክላስ አለኝ ማለት ደግሞ ክላስ መቅጣት አልችልም። ይኸውልሽ ክላስ አንድ ቀን በቃ ቅጭሽ አንድ ቀን በቃ ይገባኛል። ትምህርትሽን አቋርጪ ትምህርት እንደዚህ ምናምን አይባልም፣ ግን
በቃ ግዴታ ነው። ገብቶሻል? ዛሬ ሄደን ነገ ትመጫለሽ፣ እንመጣለን። በቃ ቲኬቱን አንድ ኦሬዲ አንድ ቆርጬዋለሁ። በቃ እሺ በቃ ቦርሳሽ ይዘሽ ነኝ። ደርሶ መልስ 4 ሰዓት መንገድ ነው። ነገ እንመጣለን። ተስማምተሻል? እሺ የምር በጣም ግራ እያጋባኝ ነው። ጎበዝ በቃ ሀሳብሽን ሂጂ። ሻንጣሽ እና እንደዚህ ሆነሽ ነው የምትሄጂ? ከዛ የኔ ሻንጣ ቲኬቱ ጋር ነው ያለ፣ እዛ ቲኬት መቁረጫው ጋር አለ። ነገ ለመመለስ እንደዚህ መልበስ እኮ ቢያንስ እንኳን አንድ ልብስ ቅያሬ ያስፈልጋል። ደግሞ እንደዛ ስልሽ እንደዚህ በግብዳ ሻንጣ እንደዚህ ብለሽ እንዳትመጪ፣ እዛ ልትሰርሚ ምናምን እንዳታስቢ። ሂጂ ስታለው ቤቴ በዚህ ነው። በዚህ ልትሸኝ እንዴ ፈለከው ብሎ አይሰድም፣ እንደዚህ አይሰድም። በዚህ ነው። እሺ ተለው ኧረ አታቅፈኝም። ሄደች ዝም ብላ። አይ ትናፍቂኛለሽ። እሺ አፍጥኝው እና ውድና የተከበራችሁ ቤተሰቦች እንጠብቃት። ወደ ገጠር ልንሄድ ነው ማለት ነው። የዘላለም ነሽ የህሊና ቁስሌ ፈውስ የለሽ መዳኔ የዘላለም ነሽ የምትመዘምች ቀን ሳቲ ሌሊት የዘላለም ነሽ የዘላለም ነሽ የህሊና ቁስሌ ፈውስ የለሽ መዳኔ የዘላለም ነሽ የምትመዘምች ቀን ሳቲ ሌሊት አይደለም። ምን ሆነሽ ነው? መጣሁልህ። ለማንኛውም እንኳን ሻንጣዬን ይዤ ይሁን ችግር የለውም። ለያዝሽ የምር ውድ ቤተሰቦች እኔ ማለት ነው የምሬን ነው ገጠር መሄድ እፈልጋለሁ። እዛ መሄድ በጣም ነው ፈልገው፣ በጣም ማለት ፍላጎቱ አለኝ። ግን ደግሞ አሁን ይኸውላችሁ ክላስ አስቀጥቱ። አሁን በቃ ኦልሬዲ ሰዓቱ በቃ ሞላ። በቃ በሰዓት ነበር መግባት። ደስተኛ ነሽ አይደለሽ? አሁን ሰዓት ሄደ። ደስተኛ ነሽ አይደለሽ? ያን ቀን ክላስ ነው። ደስተኛ ነሽ? አዎ ይባላል። አይ በቃ ደንካሳት ብሎኛል። እንዴ ለምን ደስ ሰዓት ነው እንትና አይ በቃ ደርሷል። በቃ ከ30 ደቂቃ በኋላ ቶሎ እንሂዳ። ምን አረፍ ቅርብ ነው ብዬሽ እኮ ምን አረፍ ሩቅ። አንቺ ግን ሰነፍ ነሽ ማለት ነው። መንገድ አትይጂ። እዚህ እኮ ነው ቤተሰቦች፣ የምር እንዲህ እንደዚህ ቻርጌ ራሱ ልነከውላ እችላለሁ። መናሪው ታው እና አይ ነው እንደዚህ ነው። መጀመሪያ ደስታሽን ግለጪላችሁ። ደስተኛ ነሽ? እሺ የኔ ውድ ቤተሰቦች የምሬን ነው በጣም ደስ ብሎኛል። እና ደግሞ የትናንትና ቪዲዮ ፊድባካችሁን እያየው ነበር፣ ማለት አስተያየታችሁን የጻፋችሁት እና እያየው ነበረ። በጣም ሁላችሁም ደስ ብሏችኋል። ገጠር ውሰዳት ያላችሁ ሁላችሁም ጥሩ ምኞታችሁን እየተመኛችሁልኝ ነበር እና እርግጠኛ ነኝ እናንተን ኮሜንት ባያይ እንደዚህ አይነት ሀሳብ እንደማያስብ። ቆይ እንጂ አይ የሰደበች ቀን ደደብና ይቀርበኝና እንጂ ደስታዬ ቆይ መጀመሪያ ልግለጽላችሁ ታውቅሽ ያውን ባጋጣሚ ምንን ብትመኪ ነው የሆንኩት ታማሚ አግኝቼ ስለይ አፋረ ማመዴ ፍቅርህ ቤቴ ድረስ ተከተል ደርሰናል። ውድና የተከበራችሁ ቤተሰቦች መናኸሪያ ወደ ጎጃም መስመር ይሆናለይ ለሰሚውስ እውነት እውነት ይመስላለይ በአንድ እይታ ወደድኩ ብል ይሆናለይ ልጠይቅህ ይህ ስሜት ይዘልቃለይ አይጣል ገና 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 እሺ ውድና የተከበራችሁ ቤተሰቦች እና የት ነው ብትሄጂ? ምን ሆነሽ? ሰው ምናምን አፈጠጠብሽ? ቆንጆ መሆን እኮ ነው። አይ ማለት ሳይሆን ሰዓት ሳይደርስብን ቶሎ እንድንይዝ። አዎ መኪናው እዛ ከደረስን በኋላ ለምን 37 ካሜራማን እስኪ ና ወደዚህና እስኪ አሳይልኝ አንዴ መኪናው የጎጃምን መስመር ዋና መኪና ይኸው እዚህ ጋር ካሜራማን እዚህ ጋር አይው ዛፎች ነው ባሶች ምናምን ያሉት። እዛ ውስጥ አንዱ መኪና የኛ ነው የምንሄድበት። የኛ ገዝተን ነው አይደለም ግን የምንሄድበት ነው። ግሬ ለእንገዛዋለን እንዳታስብ። እሺ እና ቶሎ እንሂዳ። ለማንኛውም በኋላ እንቀርጽላችኋለን። መስዬ ስለመጣሽ ደስ ብሎኛል። መናኸሪያ ድረስ ለፋሚሊዎችም ላንቺም ያልነገርኩሽ ነገር አለ። ይሄ ወይኔ ሰርፕራይዙ በዛብኝ። ቶ ወይኔ ቆይ እስኪ ረጋቢ ቆይ እሺ ረጋቢ ይኸውልሽ
ካሜራማን ይሄን ነገር አሳይልኝ። እዚህ ጋር ያለውም እንደምታዩትኝ ትኬት አይደለም እና መስዬ ፕራንክ ነበረ። እስካሁን መናኸሪያ ላይ የነበረው ነገር በሙሉ እየቀለድክ ነው። ማርያምን እየቀለድኩ አይደለም። ይሄ ትኬት አይደለም፣ ከካሜራማን የተቀበልኩት ትኬት አይደለም። በቃ ካሜራማን ዘመን በጣም ነው የምታሾፍ አንተ። ምንድነው ማሾፍ? አይደለም ቀጥታ እንዴ ክላስ ጋርቼ ምናምን ሰራይ ብዬ መጣሁት። እንደዚህ ካሾፍ ነው መናኸሪያ ላሳይሽ ነው። ይሄን ነው እኔ መናኸሪያውን አላውቀውም። ያም ቤተሰቦች ራሱ አያውቁም። እነሱም የእውነት ነበር የመሰላቸው። ስለዚህ ሁላችሁ ነው የምሬን ነው። ቪኪ ነኝ እየቀለድኩ አይደለም። ይኸውልህ ክላስ ስንት ሰዓት ነው አሁን? በሰዓት ብቻ ቢሄድ እና አንቺ የምር ሰላጊታ አደረሽ ነው ችግር የለውም። እንደዚህ አይነት ቀልድ የምትቀልደው ኧረ መች በማርያም አትሳትና ደጅ በቃ ሌላ ጊዜ ወስድሻለሁ። አሁን ያለው መንገዱም ትክክል አይደለም። ሲቀጥል አንቺም ክላስሽን ትክክል አይደለም። ይሄ ሁሉ መኪና ታዲያ የሚሄድ መኪና አይደል እንዴ? ነው አውቀህ እያሾፍክ ነው። ጀመል ቀጥሮሽ ልቀጣው። እሺ ቆይ ተረጋጊ መሲ። ምንድነው መሲ? ምን ሆነሽ ነው?